ኦፊሻሊ ወደ ስራ ተመልሰናል። ጀሞ ኦፊሻሊ በጠዋት 12 ሰዓት ላይ ቆንጆ ቪዲዮ ሰራሁላችሁ። መላው ያርሰናል ቤተሰቦች ዛሬ ታይቶኛል። ወጥር የማው ብዬ ነበር አይደል? ያስከዋደ ተጠቀምክበት አይደል? አንተ ያርሰናል ደጋፊው ክበርልኝ። በእውነት ኮፒ ሊንክ ሼር አድርጉና ደርሱልኝ። ያርሰናል ደጋፊ አፈጣችኋችሁኝ። በደንብ ኮፒ ሊንክ ሼር አድርጉና ደርሱልኝ። ክበር። አንተ የከበርክ ደጋፊ ነህ። ይህንን የቋጠሮ ትግል ከጎኔ ተሰልፈ ቋጥረ ይህ ቡድን ላይ ለማሸነፍ ከዳር ደርሰ አቻ ስላስወጣው ትልቅ ክብር ይገባሃል። ክበርልኝ። አንተ ያርሰናል ደጋፊ፣ አንተ ልዩ ምትለይ ደጋፊ ነህ። በእውነት ከልብ ነው ማመሰግነው። በዚህ ተጋድሎ ላይ ከጎኔ ቆመ ይህንን ቡድን ነጥብ እናስጥለው ስላስቻልከኝ ተለያለህ ልልን የመጣው አዳር ስለሁሉም ለአንድም ያልደረሰው ያርሰናል ደጋፊ እንዳለ ኤቨርተን 3 ነጥብ ስለሚገባው ነበር የተቃጠልኩት እንጂ ሪያሊቲው ላቃጥልሽ ነው የመጣሁት። ዶኩ ምን እሺ ነው የሚገርም 2 ጎሎች ብታገባም እሺ ስትል አልገባኝም። 1 ነጥብ በቂ ነበር እንዴ? 1 ነጥብ ነበር እንዴ የፈለጋችሁት? ላቻ ነበር እንዴ ጮታችሁት? ተረዳኝ አይደል? የአርሰናል ተጫዋች እንደዚህ መጥቶ እሺ ቢል አስበዋል? አቻወተን እሺ ብንል የአርሰናል ተጫዋች ተረገጥ ነበረ። ልብህ ያውቀዋል። ማን የሃላንድ እንዲህ ምናምን ብለሽ በቆራጣ ምናምን ባየሽን በሳምንትሽ ባናትሽ ተተከልሽ። ገና ሌላ ጨዋታ አለሽ። ማንዬ መጫወት ኦቨርሬትድ ነው። ገባህ? ምክንያቱም ስትጫወት መሸነፍ ስላለ ማኑ እኛ 6 ነጥብ ቀድመንሽ 2 ተስተካካይ ጨዋታ ስላለኝ አንድ አይነት እኮ ነውና የምን አንድ አይነት የኛ ነጥብ ተመዝግበዋል እኮ አንቺ እስቲ ወንድ ነሽ አስመዝግቢው። ገባሽ አይደለ? ኤቨርተን የልጅነቴ የአርቴታ የልጅነት ክለብ እንዴት እንዳኮራችሁን ማኑ ተዘርፋችሁ ነው እንጂ 3 ነጥብ ነው የሚገባችሁ። 3 ነጥብ ማን ደግነቱ ዶኩ አቻ አርጎ የሚገርም 2 በዚህም 2 ጎል ቢያገባም አቻ አርጎ እንዲሁናም ካለ አታስበው ማለት በቦርንማውዝ መቀለጃ ነው የሚያደርገን። በቦርንማውዝ ሜዳ ደግሞ ግጠማው ቦርንማውዝ ነው ማለት ውይ እኔ እንደውም በጣም ፈርቼ ነበር ዛሬ ብትሸነፉ ስለሚረጋገጥ በጣም ፈርቼ ነበረ። ዛሬ ሰላማዊ እንቅልፍ ትንሽ በጣም ተደስቼ ትንሽ ስለተናደርኩኝ ባላንስ አርጋችሁልኛል። አመሰግናለሁ። አንተ ተቃጠል ነው ማለት ገባ ኤን ትበላለ። ፌክ ደጋፊ ፌክ አዌ ደጋፊ 3-1 ሲመራ ወጣ። አዌ ደጋፊ ፌክ ነህ። እጅ ምሰጥ ወዲያውኑ እጅ ምሰጥ። ከኛ ጋር እንዳትወዳደር 20 ዓመት የደገፍነው ክለብ ነው። እሺ አባቴ አንዴ ደግሞ ማርሹን እንያዝና ካሁን ባላ ታከብረኛለህ። ባይደው ልክ እንደነዚህ ተጫዋቾች ማለት ነው። የተናደደ ሰው ማን እንደሆነ ታውቃላችሁ? የዩናይትድ ደጋፊ፣ የቼልሲ ደጋፊ፣ የሲቲ ደጋፊ፣ ከዛ የሊቨርፑል ደጋፊ እንዳለ አርሰናልን የሚጠሉ ደጋፊዎች በሙሉ በዚህ ሰዓት ልክ እንደነዚህ ተጫዋቾች ናቸው ፊታቸው ማለት ነው። ስለዚህ ይህ ዓመት ሲያልቅ ማለት ነው ሁላችንም ይሄንን ኮዳ ፊታቸው ላይ ነው የምንወረወርባቸው። በቃ አለቀ። ከዚህ በኋላ ማለት ነው ሲቲ ምናምን ቦትለር ናችሁ። በቃ ተጠጋችሁ። ይኸው እናንተ እየመራችሁት ነበር እኮ አይደለም? 2 ሳምንት መምራት አትችሉ። በቃ ከኋላ መከተል ነው የምትችሉት፣ መምራት አትችሉም። በቃ ካልመራችሁ ዝም በሉ እንዴ። አሁን ከዚህ በኋላ ማለት ነው አርሰናል ለማንም አይመለስም ማለት ነው። ሁላችሁም እንችላለን። ሪፖስት እያደረጋችሁት ይሄንን ቪዲዮ ላኩላቸው ማለት ነው። ዝም ብላችሁ ሜንሽንም ማድረግ ትችላላችሁ። ሁላችንም አንዴ ለዴቪድ ሞይስ ሞቅ ያለ ጭብጨባ ምን እንዳሉ ታውቃላችሁ? ከጨዋታው በኋላ ደሞ ለአርቴታ ምን ችግር አለው እኮ ነው ያሉት። አረ በእናትህ በደንብ ኮፒ ሊንክ አድርገው ቪዲዮቹ ተይዘዋል፣ ጠፍተዋል። አንተ እያለ ዛሬ ተደስተናል ነው ማለት። በደንብ ኮፒ ሊንክ ይገባናል። ሻምፒዮን እያልክ ጻፍልኝ ኮሜንት ላይ ሻምፒዮን ኦሌ ኦሌ ኦሌ። በዛሬው የሲቲ ውጤት የተደሰታችሁ የአርሰናል ደጋፊዎች መጀመሪያ ፎሎ እያደረጋችሁ ፎሎ ካደረጋችሁ ደግሞ ኮፒ ሊንክ እያደረጋችሁ ይህንን ቪዲዮ ጀምሩት። ምንም ለማለት አይደለም። ምን ለማለት ነው? ነገ የአርሰናል ተጫዋቾች ወደ ስቴዲየም ሲወጡ አትሌቲኮ ማድሪድን ለመግጠም የደጋፊውን ስሜት አስቡት። በቃ ወደ ስቴዲየሙ ሲወጡ እንዴት ያለ አጀብ እንዴት ያለ መቀወጥ ነው የሚቀወጥላቸው። ቢስሚላ እሱን ለማየት ነው የጓጓሁት። በቃና አትሌቲኮን በምን ሞራል ነው ሄደን ምን ቀጠቀጠው? በቃ እንዴት ነው ምናሻው የሚለው ነገር ነው እያጓጓኝ ያለው። ኤፕሪል ወር ማለት ነው አሰቃይቶናል። ኤፕሪል አሰቃይቶናል። ሜይ ነው እናሰቃያችኋለን። የሳቃችሁብን የቀለዳችሁብን ሚም የሰራችሁብን ሰዎች ሁሉ ነገ ከነገ ወዲያ እናንተን ስንቀጠቅጥ ነው ምንውለው ምናድረው። ተዘጋጁ ለማለት ነው። ቀጥታ ትኩረታችንን ለጊዜው ወደ ሻምፒዮንስ ሊጉ እናደርጋለን። ወደ ፋይናሉ እናልፋለን። ከዛ ወደ ፕሪሚየር ሊጉ እናደርጋለን። ከዛ ዌስትሃምን እንቀጠቅጣለን። ይመቸን። አንተ የአርሰናል ደጋፊ ሆነ የቪዲዮ ኮፒ ሊንክ ፎሎ እያደረክ
የዚህን ጀግና የማሊያ ቁጥር 11 ቁጥር ወይም ፎቶውን ኮመንት ላይ ካላስቀመጥክ አችልም። ኮመንቱን አጨናንቁት በሱ ፎቶና በሱ የማሊያ ቁጥር 11 ቁጥር። እንዴት ነው የምችለው? የኮመንት ሪከርድ እነስበራ አጨናንቁት። በቃ በጣም ነው የሚችለው። የሚያጣምም ቋጣሪ ያለን ከእንግዲህ በኋላ አቋማኛ ነን እንዴ? ይሄ በኤቨርተን ጥበብ ብቻ የሚቻል አይደለም። የአርሰናል ደጋፊ እጅ አለበት እንዴ? እንዴት ነው የምንችለው? ቼነችና ማነው ተው የሚለኝ? ማነው ካንጨው? ኧረ እኔ ምንም የምለው ነገር የለኝም፣ ግን ማለት ነው ኤቨርተን ዋንጫውን እንኩ ውሰዱ ነው ያለ። ማንቸስተር ደጋፊዎች እስቲ ወጣ በሉ። ዘንድሮ ዋንጫውን መብላጣችን ነው፣ ማንም ነው ማያስቆመን። ያው እንግዲህ ኤቨርተን ለአርሰናል ዋንጫውን ሰጥቶታል። ሃይ እንዴት ናችሁ? ማርያምን ደስ ብሎኛል። በጣም ነው ደስ ያለኝ። እናንተ ደስ አላላችሁ? በቃ ዛሬ በጣም ደስ ብሎኛል። ለምን ደስ እንዳለኝ ነገ እነግራችኋለሁ፣ ግን ዛሬ በጣም ደስ ብሎኛል። ደስ ብሏችኋል? አዎ። አሁን ለዚህ ጠንበለል ባላንዱሩን ትሰጡታላችሁ ወይስ ደግሞ ሶስተኛውን የዓለም ጦርነት በአጸቋም አማካይነት እናስነሳው? የትኛው ይሻላችኋል? እዩት በእናታችሁ። መልካም ሲያምር ደግሞ ሴቶቻችን እያንዳንዳችሁ ሴት መድፈኞች ነገ በዚህ ልጅ እያንዳንዳችሁ ቪዲዮ ፈልጋለሁ። እያንዳንዳችሁ ማለት ነው ጀግና ነው ለኔ ጀግና ነው ለኔ በሚለው ሙዚቃ ነግራችኋለሁ። አገል እየጮኩ ነበር፣ አልገባችሁም? በእናታችሁ 3 ፖይንት። እኔ እነዚህ ላስት ሚኒት ላይ የማስገባት አባዜ እውነት ግን ስቲል በቃ ኤቨርተን ምን እንደምንል አናውቅም። እውነት ጸዴክስ ዳይ ነው። ያ ግን እየጮኩ ነበር እውነት በቃ ላይክ ይሸነፋሉ ብዬ ሪከርድ እያደረገችኝ ነበርና እየጮኩ ነበር። የተዝናናችብኝ ነው ሲስተር ራሱ ምግባችንን ትተን ማለት ነው በቃ እየጮህን ነበር የመጨረሻው ላስት ሚኒት ላይ። ያ ስቲል ማይ ጋነርስ በቃ አሁን ተረጋገጠ በላ ነው ጠቅልለን ጎረስ ነው። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምክንያቱም ሁሌም እንደምላችሁ 2025-2026 ሲዝን ዘገነርስ ሲዝን ነው። ግባ እናውጣው። እንችላለን 19 ሆነ ብትቋጥር ማለት ነው የኛን የብቻችንን የአንድ ክለብን ቋጠሮ መግታት አትችሉም። ግባለት ፈጣሪንና ኢሊማን እንዳይን አመስግን። 5 ይገባብ ነበር 5 ይገባበት ነበር ሲቲ ዛሬ። ኢሊማን እንዳይን አመስግኑ። እንችላለን። ኤቨርተን በህይወቴ እንደ ዛሬ አስደስቶኛ ያቅም። ፈጣሪ ምስክሬ። ወይኔ 1-0 ስትመሩ እንዲያርጓችሁ ነበር ዛሬ። እግዚአብሔርን ነው የምላችሁ። ቃላት ነው ያጠረኝ። ፈጣሪ ምስክሬን በገዛጁ ሲቲ አስረክቦናል። ደህና ደርሶብን ነበር ወደ ኋላ በገዛ ፍቃዱ አፈግፍጎ ተመልሶልናል። አሁን የኛ ነው ተራው፣ ጊዜው የኛ ነው። ምድረ ቋጣሪ ታጥበተተኛታለ፣ ሁሌም ታጥበተተኛታ። ወይኔ ዛሬ፣ ወይኔ ኤቨርተን፣ ወይኔ ባሪ ከዮኬሬሽ አላንስም ነው 2 ጎል ከዮኬሬሽ አላንስም ነው ወይ 2 ጎል ባሪ ድሜስጠ ኤቨርተኖች ዘላለም ትገቧታላችሁ። አውሮፓ ሻምፒዮንስ ሊግ ትገቧታላችሁ። ከቼልሲማ ትሻላላችሁ። ግባለት። በቃኝ ሌላ ምንም አልፈልግም። በቃኝ። ትችላላችሁ ኤቨርተኖች። ግባና አውጣው። ተኝተሃል እንደ አርሰናል ደጋፊ ተኝተሃል ወይ? ከተኛ ንቃ። ኮፒ ሊንክ ሼር ሪፖስት ታደርጋለህ። ፎሎ ማድረግ ግዴታ ነው። የአርሰናል ቤተሰቦች የሚለቁትን ቪዲዮ እየገባችሁ እንዳለ ኮፒ ሊንክ ሼር እያደረጋችሁ ቫይራል አስወጡ ነው ማለት ግዴታችሁ ነው። በቃ ግዴታችሁ ነው። መተኛት የለ እነዛ የተኙ ያው ህፃናት ስለሆኑ ይተኙ፣ እነሱ እንፈቅድላቸዋለን። ሰዓት ላፊ ኧረ ኤቨርተን ትችላላችሁ። ኧረ ዴቪድ ሞይስ በቃ ለቀድሞ ልጁ የሚገርም ስራ ነው የሰራለት። በቃ አሁን በእጃችን ያለን ነገር ደግሞ ካሁን በኋላ ስህተት የምንሳሳት አይመስለኝም ነው ማለት። ኧረ ቋጠሮ እንችላለን። እንደውም ማሸነፍ ነበረባቸው።
እኔ ለምን እንደሚያስመጡት እኮ ይሄን ዶኩን ብቻ ይሁን አቻም እንደ ምርጥ ውጤት ነው። ቤተሰብ ኮፒ ሊንክ ሼር ፖስት ፎሎ ያደረጋችሁ ከዚህ በኋላም ቪዲዮ ይሰራል። አንጀቴና ራሹ ማን ሲቲ ለጥፈሽ ከአርሰናል ቀጥሎ ኤቨርተን ውስጥ ነሽ። ኖርማል ነው አቻ ያው ያናዳል። መሸነፍ ነበረባቸው ግን ኖርማል ነው ይቻላል። ይሄንንስ ማናየበት ኤቨርተን እናቴን ትችላላችሁ። በጣም ባሪ በጣም ትችላለ። አንድ ደቂቃ ደግሞ መከላከል ብትችሉ 3 ነጥብ ወስዳችሁ ነበር። ግን በቂ ነው ትችላለ። ግባና አውጦ ቋጣሪ ኮፒ ሊንክ ታደርጋለህ። እያንዳንድ ቋጣሪ ይሄን ትበላለህ። እንበለዋለን። እስቲ ማን ነው የሚያስቆመን ከዚህ በኋላ? እናቴን በስተክል ነው ኤቨርተንን የምንደግፈው። ኤቨርተን ትችላላችሁ። እናቴን ትችላለህ። እኔ ያላቀም ሙለታችሁን በምን እንደምከፍል መብራን። አንተ ማይክል ኦሊቨር የተባልክ ዳኛ ሲቀጥል ኢሊማን እንደ ምን ነው ኢሊማን እንደ 3-0 ኳስ 3 ተመስገን። ይሄም እኮ ተመስገን ነው። ግን 3-0 ኳስ አንተ ይመላልች ማይክል ኦሊቨር አትነፋው ምስጋገቡ ነው። ግን ይሁን ተመስገን። አቻ አሁን ቢያሸንፉ 2 ነጥብ ለውጥ። አርቴታ በምን እንደምለምንህ አላውቅም። ማሸነፍና ማሸነፍ ብቻ አለቀ። ከዛ በኋላ አለቀ። ዋንጫው እኛ ጋር ነው። እመቤቴን 3 ጌም ነው የቀረ። ዌስትሃም፣ በርንሌ፣ ፓላስ 3ቱንም 1-0 ቢሆን ገለህም ቢሆን ምንም አድርገህ ማሸነፍና ማሸነፍ አደራህን። ኤቨርተን እግዚአብሔር ይስጣችሁ። እኔ ኤቨርተን ማለት ነው ህይወቴ ሙሉ ማለት ነው ውለታችሁ ይኖርብኝ ነበር እኮ። ለዛሬ ትንሽ እኮ በቃ አላ ፍራክሽን ኦፍ ሰከንድ እኮ ነበር የቀረችው። 3-2 ያልቅ በእናታችሁ። ወይኔ አረ ኤቨርተን ግን በኢየሱስ ስም አረ እግር ኳስ ግን ከምር ባለጌ ነች። በስመ አብ ባለጌ ነች። ወሽመጤ እንዴት ቁርጥ እንዳለ ከምር በቃ አረ እንደዛ ቢሆን አቻ ነው የወጡት። ግን በቃ ከሙኑ እስከ መጨረሻው ድረስ እስከ ደም ጠብታ ድረስ ይቋጠር ነው። እሺ እስከ ዋንጫው ድረስ የምንሄደው እግዚአብሔር እንድች ተሳስታችሁ መቋጠራችሁ እንዳፈቱ ተሳስታችሁ። ኤቨርተን የልጅነቴ ዛሬ እኮ ለትንሽ እኮ ነው በእናትሽ ስለ ጨዋታው አረ በስመ አብ ወልድ። ሚካኤል አርቴታ በቀድሞ ክለቡ ኤቨርተን 2 ነጥብ ማግኘት ችሏል ማለት ነው። ተራው እንግዲህ እሱ ነው። አረ በስመ አብ። ለማንኛውም ማለት ነው በዛሬው ጨዋታ ላይ ያ የሲቲ ደጋፊ የት ሄደ እንደዛ እያለ ሲያሾፍ ካሜራማኑ እሱ ላይ ነበር መደቀን የነበረበት። ለማንኛውም ማለት ነው ይሄኛው ማንቸስተር ሲቲ እውነት ነው የምላችሁ በቀጣይ ጉዞ ራሱ እኔ ነጥብ የሚጥል ነው የሚመስለኝ። ያው የቀሩትንም ጨዋታ ስትንመለከት ከአርሰናል አንጻር የሲቲ ከባድ ነው የሚመስለው። በተለይ የበርንማውዙ ጨዋታ ላይ ሮድሪ ካልደረሰ ውሃ በላሽ። ከምሬ ነው የምላችሁ ውሃ በላው በቃ። ብሬንትፎርድም እንደዛው ከባድ ነው። ግን የበርንማውዙ ጨዋታ ላይ እንደ ኤቨርተን እኮ አይደለም ሲጀመር ይታወቃል። በርንማውዝ አጥቅቶ መከላከሉ ማጥቃት የሚችል ቡድን ነውና እንጃ ሮድሪ ካልደረሰ ሲቲ የዋንጫው እህልና ጉዞ ያበቃለት ይመስላል። ለማንኛውም አርሴ ፋሚሊ ኮንግራ ማለት ይፈልጋል። በድጋሚ ይመሳች መድኃኒዓለምን ህሊና ከሌላችሁ ሁሉ አንስና ህሊና እዚህ ጋር ዌስትሃም አርሰናል ላይ ያስጥለው። ኧረ እባክህ እኔ ግን እንደዚህ ይቻላል? እሺ ማናኒ ስለ እዚህ ጋር ብናጣም የጋራ ደህንነት ነው። ዌስትሃም ብሩት ህሊና ከሌላችሁ። ኤቨርተን ምንድን ያደረገው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ አይበላም? ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው አቻው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለን 2 ነጥብ አያጣላንም። እኛ አለንልን። ከዚህ በኋላ የቀሩት አርሰናል 3 ጨዋታዎች ናቸው። ከማን ጋር አቻ ይወጣል ብለህ ታስባለህ? ዌስትሃም፣ በርንሊ፣ ክሪስታል ፓላስ። ምናልባት ክሪስታል ፓላስ ብለህ ልፈራ ትችላለህ። ግን ክሪስታል ፓላስም ከማንቸስተር ሲቲ ጋር አለው። እንኳን ለ2025 ለ2026 የፕሪሚየር ሊግ ዋንጫ አሸናፊ ወደሆናችሁበት ጊዜ በሰላም መጣችሁ አርሰናል ደጋፊዎች። በመጀመሪያ ነገር ማለት ነው እኔ አሁን ላይ ያለኝ አስተሳሰብ ማለት ነው አርሰናል ዋንጫውን ቢበላ አይደብረኝም፣ ባይበላ ደስ ይለኛል።
ቢበላ ግን አይደብረኝም ነው ያራዳ ልጅ ጭዌው እንደዚህ ነው። ለማንኛውም እንኳን ደስ አላችሁ አርሰናል ደጋፊዎች፣ ይመቻችሁ። ይሄ አዲሱ አካውንቴ ነው፣ ሁላችሁም ፎሎ አድርጉ። መልካም ቀን። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? እንዴ ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንማ በታምር እንደዚህ አያረግም። አይ ሲቲ በቃ በቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። የአርሴ ደጋፊ ፕሪሚየር ሊግ አለቀ በላው። ኧረ እባክህ ወይ ይህንን የዶኩን የአቻ ጎልና 1 ነጥብ ያገኘንባትን ጨዋታ እያስታወስክ ቅጥል ትላለህ። እንደ 2024 ወይ ደግሞ የኢንጂአይ ዛሬ ብዙ ኳስ የሳተውን እያሰብክ ቅጥል ትላለህ። እኔ በበኩሌ ከ3-1 ስለሆነ 3 ያደረግነው በጣም ደስተኛ ነኝ። ለ1 ነጥብ በጣም አርሰናል ዌስትሃም ጋር ሄዶ እንዲሸነፍ ከመቋጠር ለአቻ ዝናብ መቋጠር ይቀለኛል። ያረዳ ልጅ በ9 ነጥብ መርተ የትም አባታ አላመለጥከኝም። አሁንም አያሳስብም። ፔፕ ግን ትምህርት ተምራል ብዬ አስባለሁ። ተጫዋች ቀይር። ኮቫቺች ምን ያህል ዲፍረንስን ይፈጠራል። በቃ ግግም ይላል። ይደክማቸዋል እኮ እንዴ። በቃ ተጫዋች ቀይር። ኤክስፒሪየንስ ያለው ተጫዋች አሁን ኮቫቺች አይተዋል አይደል? የሚለቀውን ፓስ ለሃላንድ የሰጠው ፓስ ተጫዋች ቀይር። ማርሙሽ ገብቶ ራሱ በቃ መጥፎ የሚባል አይደለም እድል ፈጥሯል። እኔ ምንድነው በእንደዚህ አይነት ሰዓት ጌሂ ምን አይነት ለበረኛ መመለስ ምን አስፈለገ? እኔ እንደውም ከሲቲ ሞድለት ባሪ ዞሮ ይመለሳል እንጂ ለበረኛ መመለስ አንወድም። አላየውም። በእርግጥ ቴርኖ ባሪ የሚባለው ልጅ ያየው አይመስለኝም። ግን ምን አይነት ሾርት ፓስ ነው። ብቻ አሁን ማንንም አልወቅስም። ፎደን ራሱ ገብቶ አንዳንድ የማይሆን ሹት ከማድረግ ውጪ የሚገርም ጨዋታ ተጫውቶልናል። ኮንፊደንስ አታሳጣ። ቤንች ላይ ዝፍዝፍ እያረክ እየቀየርክ አስገባ። ሁሉንም ተጫዋች ተጠቀም። አርሰናል እየተጠቀመ እንዳለ ጨዋታውን የቀየረልን በአጭሩ ኮቫቺች ማቴዎ ኮቫቺች እንዴት ልምድ ያለው ተጫዋች እንዴት እንደሚጠቅም አይ ማንም እንደ ኮቫቺች ማቀበለች እግዚአብሔርን በጣም ምርጥ ጨዋታ ነው። አዎ ተሳስቷል፣ ግን እሱ ነው ይሄንን ውጤት ይዘን እንድንወጣ የረዳን እና ጀርሚ ፓኪ ዶኩ ይችላል። የቪዲዮ እነ ዶኩን ለማመስገን ነው የሚሰራው። ዶኩን ኮቫቺችን ሁለተኛው ጎል እንዲገባ ያደረገው ይሄ የዋንጫ ቲም ተጫዋች የሆነው እና ቼርኪ ኮቫቺችን ለምን እንደማመሰግነው ታውቃላችሁ? የሃላንድን ችሎታ አይቶታል። የሃላንድን አጮት አቆት ያቋል። በዴብሩይናም ጊዜ በማንም ጊዜ ሃላንድ እንደዚህ አይነት የመሃል ስንጠቆችን ማግባት እንደሚችል ያቋል። አረገለት፣ አገባው። ያጣውት እሱ ነው። ከነ ቼርኪ እንዲህ በዞር ነው የሚወዱት። ከእያንዳንዱ ከነሮድሪም ከሁሉም ያጣውት ይሄንን ነው። ይሄ ነው ሃላንድ የሚያስፈልገው። አረገለት፣ አገባ። ሌላኛው ዶኩ ነው። ዶኩ ሸንተህበታል። ፒክፎርድ ላይ ርጋጭ እንደሆነ ነግረው ነው የተመለስከው እና በጣም ነው የምትሻለው። አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው። አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁ ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችን እናርግ ለማለት ነው። ይመቻችሁ። የሲቲ ደጋፊዎች ልብ ቁርጠት ጥቅማት። ባይ ባይ ማንቸስተር ሲቲ፣ ባይ ባይ ፔፕ ጋርዲዮላ። ምሪ ነው የእንግሊዝ ፕሪሚየር ሊግ የ2025 እና 26 አርሰናል ሻምፒዮን ሆኗል ብዬ በባለፈው ፉላምን 3-0 ሲያሸንፍ ቪዲዮ ሰርች ነበር እና ብዙ ሰዎች አሽቃባጭ ምናምን አላችሁኝ። ኦኬ አሽቃባጭ መሆኑን ይኸው የዓመት ልፋት የምሪ ነው። እሳት አዳጋ በለው የምሪ ነው። በ90 ደቂቃ የዓመት ልፋት በ90 ደቂቃ እሳት አዳጋማ በውሃም ታጠፈዋለህ። የምሪ ነው። በአፈርም በቅጠልም ታጠፈዋለህ።
በምንም የማይጠፋ ነገር የምሬን ነው። እግር ኳስ ቢቀርብንስ ጋይስ መደገፍ ይቀርብንስ። አሁን የሲቲ ደጋፊዎች ያምኑታል። አይታመንም፣ የምር አይታመንም። እኔ ደስ ብሎኛል። ትላንት በእኔ ሙድ ስትይዤ ነበርሽ እያንዳንድሽ ሰጠ ኤቨርተን መርሲሳይድ ጀግና ነሽ እናቴን እንግሪን ምንም ተቀናቃይ የምጠላ ቡድን ቢሆንም ጀግና ነህ እናቴን እንግሪን ነው። ትላንትና በእኔ ያፊሽ ትላንት በእኔ ሙድ ያሽ የሲቲ ደጋፊ ቀመሽላት። እኔ ደስ ብሎኛል። እንኳን ደስ አላችሁ የምሬን ነው። አመት ሙሉ ቋጥሬ አመት ሙሉ ወያላት የተባልኩን። አረ ወይኔ ጉሂ ምን አይነት የቆሸሸ ስራን የሰራው ጉሂ። በአንተ ምክንያት ነው ይሄ ሁሉ የተፈጠረው። በቃ ወይኔ እኔ ከዚህ በላይ አልቋጥርም። ከዚህ በኋላ አርሰናል ነጥብ ጥሎ ሲቲ ደርሶበት ምናምን ነገር ብዬ ማሰብ ከዚህ በኋላ አላስብ። በጎልም ሄዷል፣ በነጥብም ሄዷል። ከዚህ በኋላ አርሰናል ነጥብ ይጥላል ብዬ አላስብም። አርሰናል ፋንስ እንኳን ደስ አላችሁ። አርሰናሎች ዛሬ የሲቲ ጨዋታ ላይ አንድ የላኩት ተጫዋች ነበረ። እሱም ማን ነው እንዳትሉኝ፣ ዛሬ ለማንቸስተር ሲቲዎች ቅዠት፣ ለአርሰናል ደጋፊዎች ደግሞ የደስታ ምንጭ የነበረው ከኋላ የምትመለከቱት ባሬ የተባለው ተጫዋች ነው። ይህ ተጫዋች ተቀይሮ ከገባ በኋላ እንግዲህ ማንቸስተር ሲቲዎች ሊቋቋሙት አልቻሉም። ከ1 ለ0 መሪነት በጥቂት ደቂቃ ውስጥ ወደ 3-1 ተመሪነት ሲቀየሩ ከ3ቱ ግቦች 2ቱን ግቦች ያስቆጠረው ይህ ድንቅ ተጫዋች ታዲያ በአሁኑ ሰዓት በበርካታ የአርሰናል ደጋፊዎች ዘንድ አድናቆት እየተቸረው የሚገኙ ሲሆን በነገራችን ላይ ማንቸስተር ሲቲ ዛሬ ነጥብ መጣሉ ክፋቱ ገና ቀጣይ ከነ ቦርንማውዝ፣ አስቶን ቪላ የመሳሰሉ ቡድኖች ጋር ጨዋታ አለ። ታዲያ ማንቸስተር ሲቲ ካሁን በኋላ የፕሪሚየር ሊጉን ዋንጫ ለመብላት ማሸነፍ ብቻ በቂው አይደለም፣ አርሰናል ነጥብ እስኪጥል መጠበቅ ግዴታ ሆኗል ማለት ነው። በነገራችን ላይ የመድፈኞቹ ግብ ጠባቂ ዴቪድ ራያ ለሶስተኛ ተከታታይ ዓመት የወርቅ ጓንቱን ማሸነፉን አረጋግጧል። ምክንያቱም ዛሬ ዶናሩማ ላይ ግብ መቆጠሩን ተከትሎ ማለት ነው። አርሰናል ግንቦት ወር ተስማምቶታል። ፉልሃምን 3-0 ሲያሸንፍ ሲቲ ደግሞ ዛሬ ነጥብ ጥሎለታል። ግንቦት ወር ለአርቴታና ለአርሰናሎች ይመቻቸዋል የሚባለው የምር ነው ማለት ይቻላል። አርሰናል ካሁን በኋላ ነጥብ ይጥላል ወይ? ከዌስትሃም ከበርንሌይ እና ከክሪስታል ፓላስ የአርሰናል ቀሪ ጨዋታዎች ናቸው። የፕሪሚየር ሊጉ ዋንጫ ወዴት የሚሄድ ይመስላችኋል? ሀሳብ አስተያየታችሁን፣ ግምታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻል። አሁን ገና የጋቢ ትክክለኛውን ቦታ አገኘ። ምንድን ነው የተፈጠረው? የገባው ሰው አለ? እኔ አልገባኝም። ድንጋጤው እስካሁን አልለቀቀኝም። አርሰናል ላይ ያላግጣለሁ እያለው ደጋፊ ሃይላንዱን ይዞ ነው የተመለሰው። ህይወት እንደዚህ ነች። ከቀናት በፊት ነበር የአርሰናል ደጋፊዎችን እንባ እየጠጣው ነው በማለት በስቴዲየም ውስጥ ለየት ባለ የደስታ አገላለጹ ዓለም አቀፍ እውቅናን እያገኘው። ነገር ግን ዛሬ ቲኖ ባሪና ኤቨርተኖች ይሄን ደጋፊ ልቡን ነበር የሰባበሩት። ባለቀ ሰዓት ጀርሚ ዶኩ አስደናቂ ግብ ያስቆጠረም። ይሄ ደጋፊ ግን የያዘውን ሃይላንድ ይዞ አዝኖ ነበር ዛሬ ወደ ቤቱ እያመራው። ሁሌ ፋሲካ የለም ሲባል ዝም ተብሎ አይደለም ጋይስ፣ ተመልከቱ። የማንቸስተር ሲቲው ደጋፊ ከሰሞኑ እንግዲህ ፌመስ እየሆነ የመጣው ይሄኛው የማንቸስተር ሲቲ ደጋፊ እንግዲህ እንደተለመደው ቦትሉን ኪስ ውስጥ ይዞ ነበር የገባው እንደምትመለከቱት ማለት ነው። ነገር ግን ዛሬ በኤልዲንግሰን ስቴዲየም ማንቸስተር ሲቲ አሸንፎ ቦትሏን አውጥቼ ሰለብሬት አደርጋለሁ ብሎ አስቦ የገባ ነበረ። ሆኖም ግን አልተሳካለትም። በኤልዲንግሰን ስቴዲየም በመጨረሻም እንግዲህ በየርሚ ዶኩ ጎል አማካኝነት 3-3 ወጡ እንጂ ማንቸስተር ሲቲዎች እንደውም የመሸነፍ ቻንሳቸውም ከፍተኛ ነበር። ታዲያ እንዲህ አይነት የሶሻል ሚዲያ ፖስቶች ካሁን በኋላ ከዚህ ሰውዬ ጋር በተያያዘ በደንብ ይኖራል ማለት ነው። ከባድ ማርኬቲንግ ነው ባይዘው የሰራው ይሄ ሰውዬ። ምክንያቱም ኦልሞስት ኢቺን ቦትል ይዞ ሰለብሬት አደረገ። ከዛ በኋላ ሶሻል ሚዲያውን ዶሚኔት አድርጎታል። የዩናይትዱን ደጋፊ ደግሞ እናውቃለን። ተከታታይ ዩናይትዶች 5 ጨዋታ ካላሸነፉ ጸጉሬን አልቆረጥም ያለውን ማለት ነው። ቀጣዩ ይሄ ሰውዬ ነው። አስቡት፣ በእያንዳንዱ ጌም ትኩረትን እያገኘ ነው የሚገኘው እና ይለያል። ያበደ ማርኬቲንግ ነው ራሱ ላይ የሰራው። ይመቻው። የፕላስ ምልክቷን እየነካችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት አድርጉልኝ። ይመቻችሁ። እንበሳጭ፣ እንደሰት፣ ትንሽ ስቀር። አሁንም ቢሆን ግን መንገዱን አንጥፈ ሰተናል። ኤቨርተን እንወዳለን ነው የምልህ፣ እንወዳለን።